የሆነችን ነው ልጅ? አዎ። ቆይ ለምን ማለቴ እንዴት? ምን አይነት ጥያቄ ነው? ደግሞም እንደዚህ አይነት ወሬ ብቻችሁን ነው ማውራት ያለባችሁ። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያለሽ ነገር አለ? ቅር የለም። በሙታቱ ልጅ ለማሳደግ በቂ ነው ትያለሽ? እባክህ ህልሜን አታሳጣኝ። ህልምሽ ምንድን ነው? ያንተን ገንዘብና ሀብት መቆጣጠር። ንገሪኝ። አንተን ማግባት፣ ያንተ ሚስት መሆን። አመኝ ቤሌ ሌላ አልኩ። ቤሌ ለማለት ፈልጌ እኮ ነው። አታስታውሽኝ? አስታውስሽ። በልጅት ለምን መጣሽ? የምን መልእክት? ሲፈን ጉዷ ሲወጣ እጅግ ደንግጧ ትገኛለች። ሀምላንም እንግዲህ የጄሪን እርግዝና አልተቀበላትም። ጄሪ እንግዲህ ነፍሰ ጡር ነኝ ብላ አንድ ላይ በተሰበሰቡበት ነበር የነገረቻቸው። ይሄ ነገር እንዴት ሊፈጠር ቻለ? ይሄ ነገር ውሸት ነው እያለ ነው። እሷም እንግዲህ ነፍሰ ጡር ነኝ ብላ አንድ ላይ እያሉ በነገረችበት ሰዓትም የሰማይ እህት እንዴት ነው በዚህ ሰዓት የምትናገሪው? ይሄ የቤተሰብ ጉዳይ ነው፣ ለቤተሰብ ብቻ እንጂ መንገር ያለብሽ እንደዚህ አይደለም፣ ለብቻችሁ ነበር ማውራት ያለባችሁ ብላ ስትላት፣ እሷም እሺ አክስቴ ይቅርታ አድርግልኝ ብላ ትላታለች። እሷም እውነት ነፍሰ ጡር ነሽ ወይ ብላ ስትጠይቃት አዎ ትላለች። ብሌንም እንግዲህ እጅግ በመናደድ ተነስቷ ሄዷ ነበረ። ሆኖም አምላክ ተከትሏት ሄዱ ነበር። ምን ሆነሽ ነው? ምነው ደስተኛ አልሆንሽም ብሎ ሲጠይቃት አይ ምንም አልሆንኩም፣ ወደ ክፍሌ ልገባ ፈልጌ ነው። ምነው ደስተኛ ነሽ ብሎ ሲላት አዎ ደስተኛ ነኝ በማለትም ምላሽ ትመልስለታለች። እንግዲህ ብሌን ወደ ክፍሏ ከገባች በኋላ ጌታ ሆይ ለምን አንድ ላይ የማንሆንና የማንኖር ከሆነ ለምን ታቀራርበናለህ? እያለች እንግዲህ እጅግ እያለቀሰችና እያዘነችም ነበረ። ሆኖም እንግዲህ ሀምዳልም እናትየው ያለችውን ሁሉ እያሰበ እያለቀሰ ይገኝ ነበረ። ብሌንም እንግዲህ ሰማያት ሳትሞት በፊት ለልጄ ሚስት አድርጌ መርጬሻለሁ እያለቻት ነበረ። እሱንም በእጇ እንድታስገባ እና በጣም እንደወደደቻትም ስትነግራት የነበረውን እያነሳች እጅግ በጣም እያለቀሰች ነበረ። ሆኖም እንግዲህ ጄሪ አሁን እዚህ ጋር ነፍሰ ጡር ነኝ ብላ እጅግ በጣም ተደስታለች። እንግዲህ እሱም እጅግ በጣም አሁን ለቅሶ ላይ ያለ እንዴት ነው ነፍሰ ጡር በመሆኔ አልተደሰትኩም ወይ በማለትም ስትጠይቀው አዎ አልተደሰትኩም በማለትም ይነግራታል። እንዴትስ እደሰታለሁ? በአሁኑ ሰዓት ምን አይነትስ ደስታ አለ? እናቴን አጥቼ መደሰት አለ ወይ እያላት ይገኛል። እናትን አጥቶ መደሰት የለም። እናቴ ካለ አባትና ያሳደገችኝ አባቴን ፍቅር ሳላቅ አሳደገችኝ። አሁን ደግሞ እናቴን አጥቻለሁ። ይሄ ልጅም ደግሞ በምን አይነት ፍቅር ሊያድግ ነው? ስለዚህ ደስተኛ አይደለሁም በማለት መልስላታል። ህልሜን አታጨልምብኝ በማለት ስትመልስለት የምን ህልምሽን ነው የማጨልመው? ህልምሽ ምንድን ነው ብሎ ሲጠይቃት እንደሰማችሁት ሙሉ ሀብቱንና ንብረቱን የመሰብሰብ ህልም ነው ያላት። እሱም ጄሪ ምን እያልሽ ነው? ህልምሽ ምንድን ነው ንገሪ ብሎ ሲላት የአንተ ሚስት መሆንና ለአንተ ልጆች መውለድ ነው የምፈልገው እያለ ስትነግረው እንግዲህ ብሌን አገባሻለሁ ብሎ ሲል እንዴት ነው የእሷን ስም የምትጠራው? የልጅ አባት ሆነ አሁንም ደግሞ የእሷን ስም ትጠራለህ አንተ ለምንድን ነው በማለት እንግዲህ እጅግ ስሜታዊና በመናደድ ወደ ሌጋ ትሄዳለች። አንቺ ከህይወታችን ውጭልን ብዬሽ አይደለ ወይ? ጭራሹኑ በቁም የምታሰቃዩ ቀርቶ ደግሞ በአልጋ ላይም አንቺን ይጠራል እንዴ? በተቀመጠ በህልም ሁሉ እስኪ ጠራሽ ድረስ ብላ ትላለች። አሁን ላይ ጄሪ እኔ ምንም ነገር
አስቀረሽ? አሁን ደግሞ እንደዚህ አይነት ነገር ታደርጊያለሽ ስትላት እኔ ከዚህ በኋላ በህይወታችሁ አልገባም፣ አሁን አምላክ የልጅ አባት ሆኗል ብላ ትላታለች። እሷም እንግዲህ ያንንም አልተቀበለችም። ካሁን ወዲህ ዙሪያችን ላይ ብትሄጂ አልለቅሽም በማለት ትላለች። እንግዲህ ሆኖም እንግዲህ አምላክን እንደሚወዳት እየተናገረ ነው ያለው። የእናቱን ገዳይ እንግዲህ እስካሁን ድረስ የታወቀ ነገር የለም። እህትየዋም ወይዘሮ ዛራን እህቴ ከዚህ ቤት ውስጥ የተጣላችሁ ሰው አለ ወይ ብላ እህት ዛራን ትጠይቃታለች። እሷም በምትጠይቃት ሰዓት አይ እህቴ ከማንም አልተጣላችም ብላ ትላታለች። አይ የሆነ ችግርማ አለ፣ እህቴማ በህመም አይደለም የሞተችው በማለት ትመልስላታለች። እና በህመም ካልሆነ ታዲያ እንዴት ልትሞት ቻለች ብላ እንዴት ትላለች። እንግዲህ እኔ ሁሉንም ነገር እደርስበታለሁ ብላ ስትልም አይ ህመሙ እኮ እንደዚህ የሚያሰጋ አይደለም ብለውናል ዶክተሮቹ ብላ ስትልም ህመሙ እኮ ጸንቶባታል፣ ውስጥ ለውስጥ ሄዶ ነው እንጂ ሌላ ማን አለ? እዚህ ቤት ውስጥ ማንም የተጣላችሁ የለም በማለት ትመልስላታለች። ሁሉንም ነገር እደርስበታለሁ፣ የእህቴ ደምማ እንደዚህ ፈሶ አይቀርም፣ እውነቱን መቼም እደርስበታለሁ ብላ ወይዘሮ ዛራ ትመልሳለች። ወይዘሮ ዛራ እሺ በማለት እንግዲህ ምላሿን ትመልሳለች። እንግዲህ የሰማያት እህት እያለቀሰች እህቴ ቃል እገባልሻለሁ፣ ሀምናንንም እንከባከብልሻለሁ፣ አንቺንም የገደሉሽን እውነትን አወጣለሁ፣ ሚስጥራችንንም እጠብቃለሁ፣ ሁሉንም ነገር አስተካክላለሁ እያለች እንግዲህ ለእህቷ ቃል እየገባች እያለቀሰች ትገኛለች ማለት ነው። እንግዲህ እዚህ ጋር ሜርሲ እሷን እንደገደለቻት ያው ሜርሲም እዚህ ቤት ምን ልታደርግ እንደመጣች እሷ እየተጠራጠረች ነው። የዛን ቀን እንግዲህ ዳፈናን ታውቂያታለሽ አለ። ዳፈናን አስታውሻት በልጅነት አእምሮዬ ስለያዝኩት እሷ ናት የላከች መልእክት ተልኬ ነው ብላ ነው እንግዲህ አፍናን የገደለቻት። እዛ ጋር ትልቅ ሚስጥር አላቸው ማለት ነው። ያንንም ሚስጥር እንግዲህ እጠብቅልሻለሁ፣ ገዳይሽንም አገኛለሁ፣ ልጅሽንም እጠብቃለሁ፣ እህቴ እንደዚሁ በከንቱ ደምሽ ፈሶ አይቀርም እያለች እንግዲህ እየተናገረች ነበረ ማለት ነው። እንግዲህ ሜርሲም የዛን ቀን ምንም ነገር እንዳላደረገች ብትናገርም ያው የገደለቻት እሷ ናት። ዛሬ ላይ ደግሞ ጉዷ ወጥቶላታል ማለት ነው። እንግዲህ ቤት ውስጥ ካሜራ ያደረገችዋ አምጥታ ቪዲዮን እያስረዳቻት ነበረ። ምርጥ ስጦታ ይዤልሽ መጥቻለሁ በማለት እሷም እንግዲህ እጅግ ደንግጣለች። አሁን እንግዲህ በምን ልትደራደራት እንደሆነ የምናየው ይሆናል ማለት ነው። ሆኖም እንግዲህ የሰማያት እህት ትደውልና ስለ እህቴ ሁሉንም ነገር እንድታጣሩልኝ እፈልጋለሁ። እህቴ እውነት ምን ሆና ነው የሞተችው? ማንስ ነው የገደላት? የዛለት የቀለበቱ ማታ የተቆረጠ እጅ ተልኮ ነበረ። አምላክም ስለዚህ ነገር ምንም የደረሰበት ነገር የለም። ስለዚህ አሁን እኔ ሁሉንም ነገር እንድታሳውቁኝ እፈልጋለሁ በማለትም ትናገራለች። እሱንም እንግዲህ እያንዳንዱን ነገር እንድታሳውቁኝ ማወቅ ስለምፈልግ ስለ እህቴ ሁሉንም ነገር ማወቅ እፈልጋለሁ። ሲፈንም እንግዲህ እዚህ ናት። ሁሉም እዚህ ላሉት ለምን እንደመጡ እንድታጣራልኝ እና የእህቴን ገዳይ ላገኝ እፈልጋለሁ ብላ እንግዲህ እያፈላለገች ትገኛለች። ሀምላል ደግሞ እንግዲህ እናቱ የነገረችውን ሁሉ እያስታወሰና እያለቀሰ ይገኛል ማለት ነው። በእርግጥ እንደምትሞት ታውቋት ነበረ። እኔ ሸክላ ነኝ፣ እኔ ተራች ነኝ፣ አንተ ግን ሰዎች ከሚመኩት ይልቅ አንተ በአይምሮ የምታስበውን ይሻላልና አይምሮህን አዳምጠው ጠንካራውን እያለች እንግዲህ ደጋግማ እየመከረችው ነበረ። ሆኖም እንግዲህ በዛ አይነት መልኩ በምትመክረው ሰዓትም እሱም እናቴ ለምንድን ነው እንደዚህ የምትሉ እያላት ነበረ። እሷም እንግዲህ
ጠንካራ እንድትሆንልኝ እፈልጋለሁ። ያሳደግኩ ካለ አባትም እናትም ሆኜ ነው ያሳደግኩ። ስለዚህ ጠንካራ እንድትሆን ስለምፈልግ ነው እያለችው እንግዲህ ሁሉንም ነገር እየመከረችው ያለችውን ሁሉ በዛን ጊዜ ያለፈው ሁሉ እያስታወሰ እያለቀሰ ይገኛል ማለት ነው። እንግዲህ ወይዘሮ ዛራም ይሄ ነገር እንዴት ሊሆን ቻለ እያለች እንግዲህ ብሌንንም እየመከረቻት ትገኛለች። ብሌም እያለቀሰች ነው። እሷም የምታለቅስበት እንግዲህ ከዚህም በፊትም እሷ ልጇን እንድትንከባከብላትና ለልጇ ሚስት አድርጓ እንደመረጠቻትን የነገረቻትን ሁሉንም እንግዲህ ያሳለፈችውን እያለቀሰች እና አምላንንም እያጽናናችው ትገኛለች። እሷም እንግዲህ አይዞ እንዴት ነህ ብላ ስትለውም ደህና ነኝ ብለሽ ታስቢያለሽ ወይ? ደህና አይደለውም ብሎ ይላታል። እሷም እንግዲህ ደህና ነህ ብዬ አላስብም፣ ግን ስለጨነቀኝ ግራ ስለገባኝ ነው በማለትም ትለዋለች። እንግዲህ እናቴን አጥቼ እንዴት ደህና ሆናለሁ? አንቺስ ተጨንቀሽ እንደዚህ አይነት ነገር ተሰምቶሽ ያውቃል ወይ? ውስጥሽ የተሰበረው መቼ ነው ብሎ እየጠየቃት ነው። እሷም እንግዲህ መርዙን አንቺ መርዘሻል ብለህ የተናገርከኝ ቀን ብላ ስትለውም እሱም እንግዲህ እኔ ደግሞ እናቴን ያጣው ቀን